ሰላም ጤና ይስጥልኝ። ውድና የተከበራችሁ የውበት ገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው እንግዲህ ዛሬም በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁ። ሁሉ አማን ነው እናንተ ጋር? እኔ ጋር ሁሉ ሰላም። እንግዲህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ብዙ ጊዜ በውጭ ለሚያስቸግረን እናቶች ነው። እንግዲህ ያው ብዙ ሴቶች ብዙ እናቶች ስንወልድ በውርጭ በጣም ያስቸግረናል እና ያንን ትንሽ ቀለል በምናደርግበት ነገር ነው ይዤላችሁ የመጣሁት። ባይገርማችሁ ይሄን ነገር ይዤላችሁ የመጣሁት ከራሴ ሳይሆን በፊት አረብ ሀገር እያለሁኝ ለማዳሜ የምሰራው የነበረ ነው እና ማዳም ያው አረብኛ ለማታውቁ አሰሪ ኃላፊ እንደማለት ነው እና ለሷ ብዙ ጊዜ ስትወልድ እንዲሁም ደግሞ የሆነ ዝም ብሎ ውፍረቷ ሲጨምር ምናምን አድርጊልኝ የምትለኝን ነገር ለራሴ ሳደርግ ይዤላችሁ ለእናንተ መጥቻለሁ እና ሁለት ነገሮች ናቸው የሚያስፈልጉት። እነሱን ነገሮች ለሷ ማደርግላትን እኔም ቤቴ ውስጥ ለራሴ ስለማረገው እንግዲህ ለእናንተም ለቤተሰቦቼ በዛው አሳይቻችሁ የሚጠቅማቸው ከሆነ በተለይ ለእናቶች እና እንደዚህ ውፍረት ለሚያስቸግራችሁ ይሆናል ብዬ ይዤላችሁ መጥቻለሁ። እነሱም ብዙ ጊዜ በነገራችን ላይ አረብ ሀገር ያላችሁ እህቶቼ፣ አረብ ሀገር ያላችሁ ሴቶች ብዙ ጊዜ ምንድነው የሚሆነው ሩዝ ከመብላት ከምናምን ስራ በእርግጥ በጣም ነው የሚሰራው። እዛ እረፍት የለም። በጣም ነው ስራ የሚሰራው። በጣም እኔም ያውቀዋለሁ እና የሚያውቀው ያውቀዋል። በጣም ብዙ ስራ ይሰራል። ግን ምንድነው በጣም ደግሞ ውፍረት ያስቸግራል። አረብ ሀገር በጣም ብዙ ልጆች ወፍራም ይሆናሉ። እኔም በጣም በውጭ ምናምን ነገር ነበረኝ እዛ እና እኔ በጣም ሩዝ እወዳለሁ፣ እበላለሁ። ስለዚህ በጣም ነበረ በውጭ የሚያስቸግረኝ። ስለዚህ እንደዛ አይነት እዛ አረብ ሀገር ቁጭ ብላችሁ ይሄንን ቪዲዮ የምትመለከቱ እህቶቼ እንደዛ የሚያስቸግራችሁ ከሆነ በውርጭ ውፍረት የሚያስቸግራችሁ ከሆነ ይሄ አሁንም እኔ የምላችሁ ግብአት አረብ ሀገር በደንብ ስለሚገኝ እናንተም እያደረጋችሁ መጠቀም ትችላላችሁ እና በውርጫችሁ መቀነስ ትችላላችሁ። እኔ በእርግጠኝነት የምነግራችሁ ማዳሜ በጣም አሪፍ ቅርጽ በጣም ቆንጆ ነበረች እና በእርግጥ እነሱ ራሳቸውን ይንከባከባሉ ቢወልዱም በምናምን፣ ግን በሰርጀሪ ነው በብዛትም የሚወልዱት እነሱ። በሰርጀሪ እንደውም ሲወለድ በጣም በውርጭ ይኖራል እና ስለዚህ እኔ እንደሚመስለኝ እንደዛ ነው። ምክንያቱም እኔ አሁን 3ኛ ልጄን ወልጄ ሰርጀሪ ነበረ እና በአጋጣሚ ቦርጭ ነበረብኝ በጣም ማለት ነው። አሁን ትንሽ እየተስተካከለ ነው። ስለዚህ እንደዛ ነው የሚሆነው እና እዛ ሀገር ያላችሁ እህቶቼ ይህንን ቪዲዮ ካያችሁ መጠቀም ትችላላችሁ። በጣም ቀላል ነገር ነው። እዚህ ያላችሁም ደግሞ መጠቀም ትችላላችሁ። ምክንያቱም አንደኛ ነገር ከሙን ነው የሚያስፈልገው። ይሄ ሁላችሁ ይሄ ማለት ነው ከሙን እና ሽታው ራሱ በጣም ደስ የሚል ነገር ነው እና ጣዕሙም ደስ ይላል። እኔም ስለሞከርኩት ደስ ይላል። ከሙን እንዲሁም ደግሞ ሸመር የሚሉት ነገርም አለ። እኔም እዚህ የሄደ ሰው ነው ይዞልኝ የመጣው እና ይሄ ደግሞ አረንጓዴ ነገር ነው። ሸመርና ከሙን ይባላል። የሶፎ ፍሬ ነው የሚባለው ሸመር ብለውኛል እዚህ እና እኔ እንጃ እኔ አላውቀውም በዚህ ሀገር። ብቻ ሸመርና ከሙን ነው የሚባለው። እነዚህ ሁለቱ ነገሮች ናቸው የሚያስፈልጉት ማለት ነው እና እንዲሁም ደግሞ ሎሚ ያስፈልጋል እነዚህ ነገሮች ለመዛዘፍ። እኔ ለማዳሜ ምንድነው ማደርገው እንደዚህ ብርጭቆ ተለቅ ያለ ብርጭቆ አመጣና ማታ ማታ ሁሉ ጊዜ ያው የስራዬ ስለሆነ ማታ ማታ ሁሉ ጊዜ እንዲህ አሁን እንደነገርኳቸው ለእናንተ በዛው ላሳያችሁ። እኔ ትንሽ ስለሆነች ብርጭቆዬ እንደዚህ የሚያክል በቡና ይሄ የቡና ማንኪያ ነው የሻይም አይደለም የቡና ማንኪያ አንድ እንደዚህ የሚሆን ሸመር፣ ከዛ ደግሞ አንድ እንደዚሁ የሚሆን ደግሞ ከሙን ማለት ነው። ይሄው እንደዚሁ አንድ የሚሆን ከሙን እንደዚህ አደርግና ከዛ ደግሞ የነሱን ሎሚ አረብ ሀገር እንድታቁታላችሁ። የነሱ ሎሚ በጣም ትልልቅ ነው እና እንደዚህ በክብ ክብ ቆርጬ አንዱን ሎሚ ሳይሆን ግማሹን ሎሚ እንዲህ 2-3 ቦታ እንዲቆርጬ በክብ ክብ ውስጥ አድርጌ እንደዚህ አድርጌ ኖርማል ሙቅ ውሃ ሞላላታለሁ ማለት ነው። እናንተም እንደዚሁ ነው የምታረጉት። ያው እንደዚህ አድርጋችሁ ሙቅ ውሃ ትሞሉታላችሁ ብርጭቆዋችሁን።
ከዛ በኋላ እንደዚህ ተደርጎ ያድራል ማለት ነው። ሎሚው አለ፣ ግማሽ ሎሚ ነው ያደረኩት። ይሄ የኛ ሀገር ግማሽ ሎሚ ትንሿን ነው ያደረኩት። ይሄኛው ሸመርና ከሙን ነው። በአማርኛ ምን እንደሚባል አላውቅም፣ ግን ጠይቄ ነበረ ለእናንተ ለመንገር። የሶፎ ፍሬ ነው የሚባለው፣ ሸመር ብለውኛል። ከሙን ነው፣ ብዙ ሰው ያውቀዋል። እና እንደዚህ አድርጋችሁ ከድናችሁ ታሳድሩታላችሁ ማለት ነው። ከድናችሁት በክዳን ታሳድሩታላችሁ። እኔ እንደዛ አድርጌ ነው ማሳደርላት። እንደዚህ በትኩስ ውሃ አድርጌ ከድኜ አሳድረዋለሁ። ጠዋት እሷ ስትወጣ በወንፊት ሰፋያ ወይም ደግሞ ወንፊት እንትን ብለው ታጠለውና ኖርማል ውሃውን ጠጥታ በባዶ ሆዷ ትሄዳለች ማለት ነው ወደ ስራዋ። ማታም እስክትመለስ ድረስ ደግሞ እኔ ቀን አካባቢ እስከመመለሷ በፊት እንደዚሁ ውሃ አድርጌ አስቀምጥላታለሁ። ማታ ስትመጣ እራቷን በልታ ልትተኛ ስትገባ እንደዛው አጥልላ ቀን የሰራሁትን ጠጥታ ትተኛለች ማለት ነው። ገባችሁ አይደል? እና በጣም አንድና ብዙም እንዲህ ሆዷ ዝርክፍክፍ ያለ አይነት ሰው አይደለችም። በእርግጥ እነሱ ጋር ሰርጀሪም በጣም ብዙ ነገር አለ። ቢሆንም ግን እኔ እዛ ሀገር እያለሁ በጣም ብዙ ወተት ነበረ እናጠጣለሁ። በጣም ድርቀት በጣም ነበር የሚይዘኝ። እሷ ግን ይሄንን እየጠጣች በጭራሽ ድርቀት ኖሮብኛል ስትል ሰምቻት አላውቅም። እና ለሆድም ለብዙ ጤና በጣም አሪፍ ነው እና ስኳርና ደምን ረጋ ያረጋል። ስኳር ያለባቸውን ረጋ ያረጋል፣ እንዲሁም ደግሞ ደምን ያስተካክላል ብላ ትላለች። በእርግጥ እኔ ብዙም እውቀቱ የለኝም፣ ግን እሷ ቀን በቀን ከምትወስዳቸው ነገሮች አንዱ ይሄ ነገር ነበረና እኔም እዚያውን ሞክሬዋለሁ። ሰርጀሪም ስለነበርኩ ብያቸዋለሁ፣ እጠቀመዋለሁኝ እና ብዙም እንደዚህ ድርቀት ምናምን ነገር የለብኝም ነበረ። ስለዚህ እናንተንም ሊጠቅማችሁ ይችላል ብዬ ይሄንን ነገር ዛሬ ይዤላችሁ መጥቻለሁ። ይጠቅመናል ብላችሁ ካሰባችሁ መጠቀም ትችላላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም አስተያየታችሁን ደግሞ ኮሜንት ላይ እጠብቃለሁ። የተመቻችሁ ካላችሁ ግን ተጠቀሙበት። እኔን ስለጠቀመኝ እናንተን ይጠቅማችኋል ብዬ ይዤላችሁ የመጣሁት። በሌላ ቪዲዮ እስከምንገናኝ ድረስ